በምስጋና የተሞላ ነው የሚለው የጅማ ልደታ ማርያም የ2018 አዲሱ አልበም እግዚአብሔርም በምስጋና የተሞላ መሆኑ በፍጥረቶቹ ሁሉ ይገለጻል። በምስጋና የተሞላ ቁጥር 5 አልበም ከ14 ዓመት በኋላ ስናሰራ ብዙ የረዱን አካላቶች አሉ። በሐሳብም በገንዘብም በብዙ በሞራልም የረዱን የደገፉን አካላቶች አሉ። በመጀመሪያ እንደ ክርስቲያን እንግዲህ ሁሉም ነገር ስንጀምር እግዚአብሔር አምላካችን ካልታከለበት ለፍሬ አይበቃምና እንዲ ለፍሬ እንዲበቃ የረዳን እግዚአብሔር አምላካችን ነው። እሱን እናመሰግነዋለን። ማን እንዳንተ በሚል የመጀመሪያ የመዝሙር አልበሙን በማውጣት የሚታወቀው በጅማ ቦንጋ ሀገረ ስብከት የጅማ ልደታ ማርያም ቁምስና መዘምራን ዘንድሮ ሚያዝያ 30 ቀን 2018 ዓ.ም በምስጋና የተሞላ የተሰኘ 5ኛ የመዝሙር አልበሙን ለማስመረቅ በቅቷል። ውድ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን ለዛሬው ይዘንላችሁ የቀረብነው በምስጋና የተሞላ በመባል 14 መዝሙሮች ስላቀፈውና ይሄው ከ14 ዓመታት በኋላ የጅማ ልደታ ማርያም መዘምራን 5ኛ አልበም በመሆን ለምርቃት ስለበቃው የመዝሙር አልበም እናቀርብላችኋለን። አብራችሁን ቆዩ። የጅማ ልደታ ማርያም ቁምስና ዘማሪያን ንቁ እንቅስቃሴ የሚያደርጉና በዝማሬ በኩልም የበኩላቸውን አስተዋጽኦ ሲያበረክቱ መቆየታቸው ከዚህ በፊት ያስመረቋቸው 4 የመዝሙር አልበሞች ምስክር ናቸው። አሁን ደግሞ ከትላንት የጀመረው ይኸው የዝማሬ መንፈስ በመቀጠል በምስጋና የተሞላ የተሰኘ 5ኛ የመዝሙር አልበም ለማስመረቅ በቅቷል። ለመሆኑ የአልበሙ መጠሪያ በምስጋና የተሞላ መባሉ ምን የሚያመላክት ነው? እግዚአብሔር ሁሌም የሚመሰገን አምላክ ነው እና እኛም እንደ ኳየር እንደ አቅማችን እንዳለንበት ሁኔታ እግዚአብሔርን በአገልግሎት በዝማሬ ማመስገን እንፈልግ ነበርና ዋና የተነሳንበት ሐሳብ ምናልባት የመዝሙር ዳዊት ምዕራፍ 150 ቁጥር 6 ላይ ያለው ነው። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን የሚል ነው። እግዚአብሔርን ያወድስ የሚል ቃል አለ። እኛስ ምንድነው እስትንፋሳችን ከሚለው የተነሳ የተጻፈ አንድ መዝሙር አለ። እሱን እንደ ሐሳብ አነሳንና ዘማሪ ባንታየው ሸዋዬ የጻፈው መዝሙር ነው። በምስጋና የተሞላ የሚለውን የመዝሙሩ የመጠሪያ ያገኘው ከዛ በመነሳት ነው። እኛም እስትንፋስ አለን። ምናልባት የሉቃስ ወንጌል ምዕራፍ 19 ላይ ጌታ በክብር ወደ ኢየሩሳሌም ሲገባ ሰዎች የሚዘምሩትን ጌታን የሚያወድሱት ዝም እንዲሉ እየተናገሩ ነበርና ጌታም ሰዎቹ ዝም ቢሉ ድንጋዮች ይዘምራሉ እያለ ነበርና እኛም ቢያንስ በቃ ከነዛ ድንጋይ ላለማነስ በእስትንፋሳችን ጌታን ለማመስገን ያወጣነው አልበም ነው። በምስጋና የተሞላ በመፈራትም እጅግ የላቀ ኦ እግዚአብሔር አንተ ነህ። በምስጋና የተሞላ በመፈራትም እጅግ የላቀ ኦ እግዚአብሔር አንተ ነህ። አንተ እግዚአብሔር አንተ ነህ። ስልጣን ያንተ ገዢ ነህ። ኦ ያህዌ ቅዱስ ነህ። ከዛሬ 14 ዓመት በፊት ነበር የጅማ ልደታ ማርያም ቁምስና ዘማሪያን 4ኛ የመዝሙር አልበማቸውን ማለትም አዋጅ አለን የሚለውን ለመላው ካቶሊካውያን ያስደመጡት። ይህ ማለት ታዲያ ላለፉት 14 ዓመታት መንፈሳቸው ተቀዛቅዞ ነበር ማለት አይደለም።
ከጥቂት ዓመታት በፊት 2 ነጠላ መዝሙሮችን ለማውጣት እንቅስቃሴ አድርገው ነበር። ማርያም አማረባትና ኢየሱስ እንደምትወደኝ ያውቃለሁ የሚሉ መዝሙሮች በጊዜው ለማቅረብ የታሰቡ ነበሩ። በኋላም 5ኛው የመዝሙር አልበም የመሰራት ሐሳብ ሲመጣ በ2 መዝሙሮች የተጀመረው ጉዞ ለዘንድሮው አልበም መርቃት በቅቷል። ከዚህ በፊት አዋጅ አለን የተሰኘ ቁጥር 4 የመዝሙር አልበም የዛሬ 16 አካባቢ አመት ሰርተው ነበርና እሱ ከተመረቀ በኋላ እኛም በዚህ በእኛ ባች እንዲህ የመዝሙር አልበም ሰርቶ የማስመረቅ ጉጉቱ ነበር። ብዙ እንደነዚህ አይነት መዝሙሮችን ብናስመርቅ አልበም ብንሰራ አንድ አሻራ ጥለን ማለፍ እንችላለን፣ ለዝማሬ ለአገልግሎትም የተወሰኑ አስተዋጽኦ እናደርጋለን የሚል የአገልግሎት ጥሩ መንፈስ ውስጣችን ነበርና ከዛ ተነስተን ያሉንን ሶርሶች መጠቀም ጀመር። ከዚህ በፊት ወጣቶች የቀድሞ ወጣቶች ጽፈው በአልበም ደረጃ ያልወጡ መዝሙሮች ነበሩና እነሱን አዋሃድንና እኛ ራሳችን ደግሞ አዲስ ግጥምና ዜማ የሰራናላቸው መዝሙሮች አሉ። እነሱን በማቀናጀት ለመስራት ተነሳን ማለት ነው። ከዛ ብዙ ቮካሎችና ትሬኒንጎችን ካደረግን በኋላ በቆሞሳችን በኩል 2 መዝሙሮችን ዘመኑ እንግዲህ በዛ ሰዓት ዩቲዩብ መዝሙር በጣም የሚታይበት ጊዜ ስለነበረ 2 መዝሙሮችን እንኳን በዩቲዩብ መልቀቅ ከቻልን ብለን ቆሞሳችንን አናገርናቸው። እነሱም በመልካም ሐሳባቸው ነገሩንና ቆንጆ ተነሳሽነት እንዳለን ጥሩ ሞራል ላይ እንዳለን መስራት እንደምንችል ካሳመኑን በኋላ 2 መዝሙሮችን ብቻ በዩቲዩብ ከምንለቅ በአልበም ለምን አንመጣም? አልበም ለምንስ መስራት ያቅተናል? የሚል ሐሳብ ለገሱ። እኛም ቆሞሳችን በሰጡን ሐሳብ ተንተርሰን ግጥሞችን ዜማዎችን ስናሰባስብ ከቀድሞ የኛ ባቾች ጽፈው ያሳለፉት ግጥምና ዜማ አለ። እነሱን ወስደን ድጋሚ አቀናጀናቸው፣ ግጥሞቹን መረመርን፣ ዜማ ሰራንላቸውና አሁን እግዚአብሔር ይመስገን እንደሚታወቀው በምስጋና የተሞላ የተሰኘ ቁጥር 5 የመዝሙር አልበም ልናስመርቅ በቃን ማለት ነው። የጅማ ልደታ ማርያም መዘምራን ይኸው የቁምስናውን 5ኛ የመዝሙር አልበም ሲያስመርቁ እንዲሁ ነገሮች አልጋ ባልጋ አልነበሩም። ለአብነት ያህል መዘምራኑ ተማሪዎችና ሰራተኞች መሆናቸው ጊዜ ትልቁ ተግዳሮት ነበር። ከዚህ በተጨማሪ አልበም ማውጣት የሚፈልገው የገንዘብና የመንፈስ ጥንካሬ ሌላው ፈተና የነበረና በኋላም በእግዚአብሔር ቸርነት የታለፈ ነው። በእርግጥ ጉዞው ተግዳሮት የነበረው ቢሆንም መዘምራኑ ግን መልካም አጋጣሚዎች እንደፈጠረላቸው ይናገራሉ። አንድ ላይ እንድንሆን እንድንሰባሰብ አድርጎናል። ጊዜያችንን በቤተ ክርስቲያን ውስጥ ወጣቶችን ብዙ በሳት ላይ ብዙ የሚስቡ ነገሮች አሉ ምናምንና ከዛ ሁሉ ተጠብቀን በቤቱ እንድናሳልፍ አድርጎናልና እና ደግሞ የሁላችንንም ፍላጎት ነበረ ውስጣችን ያለ ነገር ከበፊትም ጀምሮ የኛ ታላላቆች እንዲህ አይነት ነገር አድርገው ሲያልፉ ስለምናይ እኛም በጊዜያችን ዩና አሻራ ጥለን ማለፍ እንዳለብን እየተሰማን ስለነበር የምናስበው ነገር ስለነበር እንደ እግዚአብሔር ፈቃድ ይሄንንም ማድረግ ችለናል ማለት ነው እና እግዚአብሔር ይመስገን። ሁሉ በእግዚአብሔር ጥበቃ አልፎ የጅማ ልደታ ማርያም መዘምራን በምስጋና የተሞላ በማለት አምላክን ለማመስገን ለቤተ ክርስቲያኗም የበኩላቸውን አስተዋጽኦ ለማበርከት በቅተዋል። ይሄው ከ14 ዓመት በኋላ የቀድሞ መዘምራን ጉዞ የቀጠለበት የመዝሙር አልበም ምርቃት ታዲያ ከፈጣሪና ለዚህ ደስታ ከበቁት መዘምራኑ ባሻገር ሌሎችም በሐሳብ በገንዘብ በጸሎትና አቅማቸው በፈቀደ መልኩ የረዱና ያገዙ ሰዎች ለምስጋና ይበቁበት ነው። ብዙ የረዱን አካላቶች አሉ። ከዛም ያው የጅማ ቦንጋ ሀገረ ስብከት ጳጳስ ሲሆኑት አቡነ ማርቆስ ገብረመድኅን በከፍተኛ ሁኔታ ረድተውን ነበረ። ከዛ በመቀጠል ያው የሐዋርያት ሥራ አስተዳደር ጽሕፈት ቤት እንዲሁም የአቡኑ እንደራሴ አባ ሳሙኤል በእጅጉን ረድተውን ነበረ። እንዲሁም አባ ክፍሌ መዝሙሩን ከመገምገም ከገንዘብም ከሞራልም አንጻር እጅግ እየረዱን ነበረ። እንዲሁም ቆሞሳችን አባ ለማየሁ እንግዲህ እሳቸው ኦልሞስት በድምጽ ብቻ ነው ያልተሳተፉት ማለት ነው የምንችለው እንጂ ሁሉም ውስጥ ነበሩ። እያንዳንዱ ልምምዳችን ውስጥም አዲስ አበባ ለቀረጻ በሄድንበትም ጊዜ በእያንዳንዱ ሁኔታ ነበሩ። የጅማ ልደታ ማርያም ምዕመናን ምክር ቤት በከፍተኛ ሁኔታ በተለይ እዛ ውስጥ ያሉት ደግሞ
የቀድሞ መዘምራን ነበሩ። ሙስካ 14 ዓመት በፊት አዋጅ አለን። እንዲሁም ደግሞ ከ20 ዓመት በፊት አዋጅ አልችላልኩት ለካሳለ ጌታ ሲሰራ የነበሩ ናቸው። እዛ የነበሩ አገልጋይ ወጣቶች ነበሩ። አሁን ምዕመናን ምክር ቤት ያሉትና በሀሳብም በገንዘብም ረገድ እነሱ ሲደግፉን ነበረ። እኛው ራሳችን ያው እዚህ ወጣቶች ደግሞ ብዙ ስራ አለ፣ ተማሪዎችም አሉና እንግዲህ ጊዜያቸውን ሰውተው ምንም ብለውም የተቀበሉን አሉ። ከዛ በመቀጠል ግን ወጣት ባንታየው ሸዋዬ በጣም ነው የምናመሰግነው። እሱ ከግጥምም እዚህ መጥቶ ጅማም ብዙ የቮካል ጥናቶችም በጣም ሲረዳን ነበረ። አዲስ አበባም ሄዶ ተቀብሎን ስቱዲዮም እንትን ብሎናል እንድናገኝ ነገሮችን እንዲቀል አድርጎናል። ልምድ ያለውም ሰው ስለሆነና በእጅጉ እናመሰግናለን። ሚያዝያ 30 ቀን 2018 ዓ.ም ለምረቃ የበቃው የጅማ ልደታ ማርያም በምስጋና የተሞላ የመዝሙር አልበም የምረቃ ስነ ስርዓት በዝማሬ ታጅበና ከቅርብና ከሩቅ ተጋብዘው የመጡ ዘማሪያን፣ ካህናት፣ ደናግልና ምዕመናን የተገኙበት ነው። በምርቃት መርሃ ግብሩ የቦንጋ መዘምራንና ከአዲስ አበባና ከምድብር ሀገረ ስብከት የተገኙ ወጣቶች በዝማሬ አገልግለዋል።